አድርቆ ነው እንዴት አድርጎ ይሆን ፈጨው አድርቆ ነው አላውያን ነገስታት ያርዳሉ ይገላሉ ቆራርጠው ምናምን ይገላሉ እናቃለን በቤተ ክርስቲያን ዘመነ ሰማዕታት ተብሎ የሚታወቅ ዘመን አለ በነ ኔሮ የሮም ንጉስ በነ ኔሮ ዘመን አለ እንዲህ አይነት መከራ እሳት ይነድባቸው ነበር ይቃጠሉ ነበር ከነ ቤታቸው ያቃጥሏቸዋል እንዴ አለ ቆዳቸው ይገፈፍ ነበር ሚላል ሰው አድርቆ አድቅቆ በተነው የሚል ግን በታሪክ የለም ነገስታቱ ይሄን አደረጉ የሚል የሆነ ፍንጭ የሚሰጥ ነገር የለም ውሸት መሆኑን እኮ ልነግራችሁ እኮ እና ደብረ ይድራስ ተራራ ላይ ፈይቶ እንደ አቧራ ማለት ነው በተነው ይሄን ጊዜ ሳር ቅጠሉ ጊዮርጊስ ማለት ጀመረ እዛ ደብረ ይድራስ እንግዲህ የት እንደሆነ ደብረ ይድራስ አይታወቅ ደብር ማለት ተራራ ማለት ነው ይድራስ የሚባል ተራራ ካወቃችሁ ጠቁሙኝ እስቲ እዚህ ውስጥ ምናልባት የምታውቁ ሰዎች ካላችሁ ይድራስ የሚባል ተራራ ምናልባት እንግዲህ እንግሊዝ ውስጥ ወይኔ እንግሊዝ ውስጥ ይድራስ የሚባል ተራራ ካለ ይነገረን ኦኬ በዚህ በክሩሴድ ጦርነት ጊዜ ከአውሮፓ ሀገራት የተውጣጡ ክሩሴደሮች የመስቀልን ጦርነት ለማከናወን ኢየሩሳሌምን ነፃ ለማውጣት ክሩሴድ ተደርጓል አይ ቲንክ 3 ምናምን ተደርጓል በታሪክ እና በዛ ውስጥ የተዋጉ በሰይፍ ስለት ከሌላ ሃይማኖት ሰዎች ጋራ የተዋጉ በተለይም ከተርኪሽ ኢምፓየር ጋራ የተዋጉ ነበሩ በታሪክ ምናቃቸው ነገሮች አሉ እና እዛ ኢየሩሳሌም ድረስ መተው ተጋድለዋል ብዙ ደም ፈሷል በመድሪቱ ላይ በጣም ብዙ እና እንደዚህ አይነት ታሪክ ግን አይነሳም አይታወቅም በታሪክ ፈይቶ በተነው ሚል ንጉሱ ፈይቶ በተነው ማን ነው ዱዲያኖስ ማን ነው አሉ ስሙ ፈይቶ በተነው ከዛ ቅጠሉ ሁሉ ጊዮርጊስ ማለት ጀመረ ይሄ ሲነገር ዝም ብላሽ አትሰሚም መጠየቅ ያስፈልጋል በቃ ከዛ ደግሞ እኮ ይሰበሰባል እኮ ተሰብስቦ ማለት ነው አቧራ ተሰብስቦ ከተገደለ በኋላ ምናምን የሆነ ከተቆራረጠበት ቦታ ግጥ ምናምን ብሎ ብድግ ይላል ማለት ነው ይሄ ፊልም ላይ እንደምናየው የሆነ ሌጀንደሪ አይነት ነገር ማለት ነው የፈጠራ ስራ ይኒ እጁን ሲቆርጦ ተመልሶ ይገጠማል እንዲህ አይነት የሆነ ፊልም ላይ ምናየው ማለት በልጅነት እንደዚህ አይነት ቀልድ 4 ነው 7 ጊዜ ሞቱ ተነሳ እዚህ የሚሉት ነውር ነው እንዲህ አይነት ተሰቃይቶ የሞተ ሰውዬ እሺ እኔ እኮ ግራም ይገባኝ ምንድነው ፍጡነ ረድኤት ሲሉት እንደዚህ ተሰቃይቶ የሞተ ሰው ከሞተ በኋላ እንግዲህ 7 ጊዜ ከሆነ የሞተው ወይም ደግሞ 4 በሉት ብቻ ይሁን ከ3 በላይ ሞቷል እንበል ከ3 ጊዜ በላይ ሞተ እንበል ከ3 ጊዜ በላይ ከሞተ በኋላ ልጋሚ ያልተነሳው ለመጨረሻ ጊዜ ሞቷል ከዛ በኋላ እንዴት ነው ፍጡነ ረድኤት ሆኖ አንቺ ጋር የሚመጣው ነው ጥያቄው how come እንዴ ፍጡነ ረድኤት ሆኖ አንተ ጋር የሚመጣው እኮ በአካል አንደኛ ኤግዚስት የሚያደርግ ሰው እዚህ ዓለም ላይ ያለ ከሆነ እንደው ግጥምን ብትገጥምለት እዚህ ምድር ላይ ስላለ ከሌኮ ፈጣን ነው ልትለው ትችላለህ የሞተ ሰው መቃብር ውስጥ በቃ የበሰበሰ አጥንቱ የቀረሰው እንዴት ሆኖ ነው ፍጡነ ረድኤት ሆኖ አንቺ ጋር የሚመጣው ማርያምስ ብትሆን አንቺ ጋር የምትመጣው እንዴት ሆና how tell me በመንፈስ ዓለም ያለ አሰራር አለ
ፊዚካል በሆነው ዓለም ላይ ያለ አሰራር አለ እንዴ። ህዝባችን እኮ ይሄንን በቀላሉ መረዳት ይችላል እኮ። ስለዚህ እምሩፀ ተነፋስ ወአውሎ ከአውሎ ነፋስ የፈጠንከው ጊዮርጊስ ሆይ ፍጡነ ረድኤት there is no one ስትጮ ብትኖር there is no one ማንም አይመጣም ማንም። እሺ ለዘይጼዋ አከበተ ወክሎ ለሚጠራ ሁሉ ፈጣን ይሁንክ ጊዮርጊስ ቅረብ ለምህረት ወለ ተሳሃሉ ለምህረት ለይቅርታ ቅረብልን። እሺ ቅረበን። ተወከፍ ወትረ ጸሎቴ በቃለ ጽራሄ ኩሎ ተወከፍ ወትረ ጸሎቴ ማለት ሁሉ ጊዜ ጸሎቴን ተቀበለኝ ኤቭሪ ዴይ። ለዛ ነው ኤቭሪ ዴይ ኦ ፍጡነ ረድኤት የሚባለው። በዜማ ልልላችሁ ይችላልው ስለሚደብረኝ ነው ማለለው። አሁን ይደብረኛል በጣም እንጂ ቀላል ነው። በዜማ አሰማችሁ ነበር ግን ያስጠላል። በቃ እንደዚህ እዚህ ጋር አንቃል። በቃ በኢየሱስ ስም ተወከፍ ወትረ ጸሎቴ በየቀኑ ጸሎቴን ተቀበለኝ። ከየት መጥቶ ማን ነው ጸሎትን የሚሰማው? ቃሉ የሚናገረው የእግዚአብሔር አይደለም ወይ? ይሄ ድርሻ እግዚአብሔር አይደለም ወይ የሰዎችን ጸሎት ሰምቶ የሚመልሰው? ከሱ ውጪ በዚህ ስፍራ ላይ ሊቀመጥ የሚገባው ወታደር አለ ወይ? ይሄ ያስኬዳል ወይ? ነውር አይደለም ወይ? መዝሙር 64 በቅንፍ 65 መዝሙር 64 በቅንፍ 65 ቁጥር 1 እስከ 3 ከቁጥር 1 እስከ 3 መዝሙር 64 በቅንፍ 65 ከቁጥር 1 እስከ 3 እንዲህ ይላል። አቤቱ በጽዮን ላንተ ምስጋና ይገባል። ሃሌሉያ። ለአንተም ጸሎት ይቀርባል። ጸሎት ለማ ለእግዚአብሔር በጽዮን ሃሌሉያ ላንተ ጸሎት ይቀርባል። ስጋ የለበሰ በምድር ላይ ያለ ሁሉ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ወደ አንተ ይመጣል። ወደ ጊዮርጊስ አይሄድም። ወደ ተክለ ሃይማኖት አይሄድም። ወደ ሚካኤል ወደ ገብርኤል አይሄድም። ወደ ማርያም አይሄድም። ወደ አንተ ይመጣል። ጸሎትን ሰምተ ወደምትመልስ ወደ አንተ ይመጣል። ጉልበትሽ እስኪላጥ ተራራ በጉልበትሽ ብትወጪ ጭንቅላትሽ ላይ ድንጋይ ተሸክመሽ ብትዞሪ ስለት ምናምን ብለሽ ሰውነትሽን ብትቆራረጭ ጸጉር እየቆረጡም ይሰጡዋል። አይጥ ሚሳላል፣ መርፌ ሚሳላል፣ እባብ የሚሳላል። ከመናፍስቱ ዓለም ጋር የተገናኘ የሟርት አሰራር ውስጥ እኮ የጠለቀ ህዝብ እኮ እና አይጥ እያመጡ ተስለው አይጥ አመጣለሁ እያሉ ይሳሉና አይጥ እያመጡ ተቸገሩ። ገበዙ የአንድ ቤተክርስቲያን ገበዝ እዛ ያደግንበት አካባቢ በጣም የሚያስቁ ቄስ አሉ። ገበዝ ናቸው በጣም እኔ ማረሳቸው በቃ ካራክተሮች አሉ። ኦርቶዶክስ ነበር ማረሳቸው ካራክተሮች አሉና መድረክ ላይ አንድ ቀን ወጡና እናንተ ሴቶች በተለይ አሉ ሴቶች በተለይ ይሄ አይጥ እየተሳላችሁ የምታመጡ የካህናቱ ልብስ አለቀ አሉ። በቃ ተማረው ገበዝ ስለሆኑ ይሄ ገበዝ ቄሰ ገበዝ ማለት ንብረት ይቆጣጠራል። የመቅደስ ውስጥ ያለውን በሙሉ የሚቆጥረው እሱ ነውና ደግሞ የክፋታቸው ክፋት አይጦቹ እዚህ ኮሌታውን ይበሉታል። ሚታይ ቦታ እዚህ ኮሌታው ምኑን በቃ ቅርጥፍጥፍ አድርገው ልብሱን አበላሽተውታል። አይጥ እየተሳላችሁ አታምጡ። እዚሁ ጫካ ውስጥ ያሉ አይጦች ራሱ ይበቁናል። ተቸግረናል በእነሱ እንዴ ሌላ አይጥ ተስለሽ እንዳታመጪ ብለው ሲናገሩት እዚህ በጣም ሰው ሲስቅ ትዝ ይለኛል። በቃ በጣም አይጥ እየተሳለ ሰው ይሄዳል። ጸሎትን የሚሰማ ማን ነው? እግዚአብሔር ነው። እግዚአብሔር አያችሁ፣ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። የአመፃ ነገር በረታብን፣ ኃጢአታችንንስ አንተ ይቅር ትላለህ።
አንተ የመረጥከው በአደባባዮችም ለማደር የተቀበልከው ምስጉን ነው። ከቤትህ በረከት እንጠግባለን፣ ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው እያለ መዝሙረኛው ዳዊት በእግዚአብሔር ፊት ጸሎትን ማቅረብ እንደሚገባ ይናገራል። ጊዮርጊስ ሊመጣልህ ጸሎትህን ሊሰማ አይችልም። 4 ነጥብ። ተወከፎትረ ጸሎቴ በቃለ ጽራዬ ሁሉ፣ በጠራው ጊዜ በቃሌ በጠራው ጊዜ ሁሉ ማለቱ ነው። እስመ ልበ አምላክ ሩሩህ በሃቤ ካሃሉ፣ እንደ አምላክ አይነት ልብ ስለሆነ ያለ ወይ ጉድ! በአንተ ዘንድ ያለው ልብ የአምላክ ልብ ነው። ከዛ ኦ ፍጡነ ረድኤት እያሉ ይመጡና ከዛ ደግሞ ማርሹን ይቀይሩትና አፍጣኒተ ረድኤት ማርያም ይላሉ። ኦ ፍጡነ ረድኤት ለወንድ ሲሆን ጨረሱና እሱን አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ወአጸባ ለአይንም ቀራንባ አንቲ ውእቱ ረዳኢተ ያዕቆብ በቤተ ላባ። ጉድበል አሁን ደግሞ የማርያም ለዚህ ነው ጊዮርጊስና ማርያም በኦርቶዶክስ ዓለም የሚል ርዕስ የሰጠውት። ሐዘን በበዛብን ጊዜ፣ ስቃይ በበዛብን ጊዜ አፍጣኒተ ረድኤት ማርያም ረድኤትን እርዳታን በማድረግ ፈጥነሽ የምትመጪው ከእንደገና ደግሞ አንቲ ውእቱ ረዳኢተ ያዕቆብ በቤተ ላባ በላባ ቤት የነበረውን ያዕቆብን የረዳሽው ማርያም። ውሸት ከተጀመረ ይኸው ወደፊትም ይዋሻሉ፣ ወደ ኋላም ይዋሻሉ። ኦርቶዶክስ ጎታ የሚገርም አረ በእናታችሁ እኔ አንዳንዴ በጣም ነው የሚያስቀኝ። ምንድነው አፍጣኒተ ረድኤት ማርያም ወደዛ ፈጠኗት ማለት ነው። ያሳቀኝ ኦ ማይ ጋድ ሰው ሲናገር እንኳን እንደው ዘመን አይጠነቅቅም። ላባ ቤት ውስጥ ማርያምን ወስደው አስገባት በግድ በድብድብ። ያዕቆብ በላባ ቤት በነበረ ጊዜ የረዳሽው አንቺ ነሽ እና ለኛም ፈጣን ረድኤት ያለን ካንቺ ዘንድ ነው። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ረድኤቱ ካንተ ዘንድ የሆነለት ሕዝብ ምስጉን ነው ይላል። ከእንደገና በሌላ ስፍራ ረድኤታችን ሰማይና ምድርን በፈጠረ በእግዚአብሔር ነው ይላል። ረድኤታችን ዜሪዝ ነው አናዘር ረድኤት እንዴ ዜሪዝ ነው የለም፣ ሌላ ረድኤት የለም። ነውር ነው፣ ወንጀል ነው። ኃይልህ ብዙ ሲሆን ጠላቶች ዋሹብህ እንዳለ ዳዊት በእግዚአብሔር ላይ መዋሸት ነው። ይሄ ይፍርዳለሁ። ኦ ፍጡነ ረድኤት አሉና ከዛ ደግሞ ለማርያም አፍጣኒተ ረድኤት ማርያም ብሎ ወደዚህ ይዞራል። አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ወአጸባ ለአይንም ቀራንባ። እሺ ያዕቆብን የረዳችው ማርያም ናት። ዘፍጥረት ላይ ሄዶ ከአዲስ ኪዳን ወደ ኋላ ወደ ብሉይ ኪዳን ሄዶ ሰው ይዋሻል። she doesn't exist። በያዕቆብ ዘመን ማርያም የለችም። ኧረ በጭራሽ ለያዕቆብ አታፍሩም ወይ? ቆይ እንደዚህ አሁን የምትሉ ቄሶች አታፍሩም ወይ? የያዕቆብን ታሪክ አለማወቅ አንድ ጉዳይ ነው። ኦኬ አላውቅም ካላችሁ እኮ መጽሐፍ ቅዱስ ማንበብ ነው። ህዝባችን ለዚህ ነገር አሜን እያለ እንዲኖር ለምንድን ነው የምትፈርዱበት? ለምን አይስተካከልም? ይሄ ምን ይጠቅማል? አሁን ይሄ አሁን ትሬዠር ነው። ይሄ ዘመን ያስቆጠረ ሀብት የቤተ ክርስቲያን ምናምን አይነካ የሚባለው ይሄ ነው። ይሄ እንዲህ አይነት ድርሰት ሰው ይዞ ማፈር ነው ያለበት። እንዳይነካ ማለት የለበት። ነውር ነው። ስንት ትልልቅ ሰው አለ እኮ ቤት ውስጥ ኦርቶዶክስ እኮ
ከኔ የበረታ በጣም የሚገርም ዕውቀት ያላቸው አባቶች አሉ። እኔ ያወቅኩትን እውነት ልናገር ብዬ የእግዚአብሔር መንፈስ ተናገር ብሎ ልኮኝ ነው እንጂ ከኔ የበለጠ 4 አይና ሊቅ የሚባሉ አሉ። 4 አይን ማለት ከፊትም ከኋላም የሚያይ እንደማለት ነው። ማለት 4 ካታጎሪዎች አሉ። በዚህ ትራዲሽናል በሆነው ኦርቶዶክስ ትምህርት ውስጥ 4 ካታጎሪ አለ። የመጽሐፍት ቤት፣ የቅኔ ቤት፣ የዜማ ቤት፣ ድጓ ቤት ምናምን የሚባል ነገር አለ።